ፍቅር ሲዝም አምላክን ተከተሉ፣ ፍቅር ሲዝም እምነትን ተከተሉ ይላል። ነቢያቶቹን ሁሉ አናግሯል የኔ አምላክ ይላል። ማስረጃ ስትጠይቀው ራሱ ደምሳሽ የተናገረበትን ነው የሚያመጣው የጻፈበት መጽሐፍ ውስጥ። ነገራችን ላይ እኮ ኢየሱስ መሐመድ እንደሚመጣ እንትን ብሎ ነበር ተናግሮ ነበር። ከኔ በኋላ አህመድ ለምንድን ነው ውሸት? አዋ ያው ቁርአን ማለት ነው ታዲያ ምንድን ነው ቁርአን? ቁርአን ማለት እኮ አላህ ቃል እኮ ነው። ቁርአን ያላህ ቃል ነው። እሱን ማን ነው ያለው እንደዛ? መሐመድ ከራሱ ይናገራል ታዲያ እና ዱዳ ነው እንደሱ ይናገራል እኮ እሱም ያው እሱ ይናገራል ለሰው የሚያስተላልፈው ከሱ መመጣ ነው ያልኩ። ቆይ ከራሱ አንዳች አይናገርም ወይ ቢሆን እንጂ አላችሁን እኮ። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን ምንድን ነው እዚህ ጋር ፖይንት ማይከን አንሳው። እሺ ያዘው፣ እዚህ ጋር ያዘው። አጽናኙ ማን ነው ታዲያ? ማን ነው እሱ? አጽናኙ እኮ ነብዩ ናቸው። ሂድ ቀጥል። እሺ ቀጥል። ቀጥሎ ታች ያሳያል። ሂድ ነብዩ። ቆይ የትኛው ነብይ? መሐመድ ነው? አዎ ቀጥል። ያ አንበ በዛ ጀምሮ ቆይ አጽናኙ ወደ እናንተ አይመጣም ማለት ሂድ ቀጥል። አዳምጥ። ዛሬ መገለጥ ቀን ነው። መገለጥ ቀን እንደመሆኑ ደግሞ አምላካችን የተገለጠ ነው። በስጋ የተገለጠ መርጋጋት አንተ ትርጋጋ ነበረ። ስለዚህ ፕሊስ ተረጋጋ። ቆይ ስለዚህ ዛሬ የምንመለከተው ሕያው አምላክን ነው። እሱም በስጋ የተገለጠ ድምፁም የተሰማ ለመኖሩ ያለ ምስክርነት ያልተወን በብዙ ምስክርነት ፊት ስለመኖሩ የነገረን የምናመልከው ሕያው አምላክ ነው። ሙስሊሞችስ አላህ አለ ብላችሁ የምታመልኩት ለመኖሩ ማስረጃችሁ? ፕሊስ ተረጋጋ። ስለዚህ ኧረ በእናትህ ተረጋጋ። እስኪ እኛ አምላክ በባህሪው ሜይ ቢ አላህ ሚስት የሚፈልገው አላህ በባህሪው ሚስት ይፈልጋል። መረጋጋት ሲችል ማዳመጥ ሲችል እኮ ነው ማስረዳትን የሚችለው። መጀመሪያ ሲያዳምጥ ያለው አምላክ ነው የምታመልከው። እኔ ቶፒኩን አዳምጠውን። እኛ አምላክ አካላት የአካል ክፍሎችን ወይም ደግሞ እጅ፣ እግር ወይም ደግሞ አንተ ያልከውን በባህሪ አለው ብለን አናምንም። አምላካችን በባህሪ ሎግ አስቀድሞ ሁሉን የፈጠረ እርሱ መንፈስ ነው። እንደዚህ ይሄ አካል እጅ፣ እግር፣ ጣት፣ ጠፍር የሚባሉ የሉትም። የአንተን ጠፍራሙን አላህ የፈጠረው አምላካችን መሐመድ ነው። አንተን ጠፍራሙን አላህን የፈጠረው ጭንቅላት የሌለውን እሱን የፈጠረው የኛ አምላክ በእነኛ አካላት የሚገለጥ አይደለም። ነገር ግን በስጋ የተገለጠው ቃል ፍጹም አምላክ ነው። ነገር ግን ደግሞ ፍጹም ሰው ነው ብለን እናምናለን። ፍጹም ሰው ስንል የእኛን የስጋውን የሰዎችን የባሪያ መልክ ይዟል ብለን እናምናለን እንጂ አምላክ አስቀድሞ መለኮት በባህሪው እግር፣ እጅ፣ ጠፍር፣ ጣት ምናምን የሚባል ነገር አይነገርለትም፣ የለውም። ኦኬ ዛሬ የምንመለከተው መገለጥን ነው። ሙሐመድ ማን ነው የምታመልከው? አላሁ ሱብሃነሁ ወተዓላ። አላህ ለመኖሩ ተንፍሶ ያውቃል? እኔ ጥያቄ ልጠይቅ የምታመልከው አላህ ለመኖሩ ማስረጃ ምንድን ነው? መሐመድ ከነገረህ ውጪ ለመኖሩ መሐመድስ ሰምቶታል? አላየውም? አልሰማውም? ወይንስ ሰምቶታል? አይቶታል? ማስረጃ አላህ የሚባል አካል ለመኖሩ ምንድን ነው ማስረጃ? ጋይድ ከአንተ ጋር ልከራከር ነው። መልስም ልሰጥ አይደለም የመጣሁት። እኔ ጥያቄ ያለኝ ነው። እንደ ሰው ጥያቄ በኋላ ላይ ነው የምቀበለው። አትቀበልማ። የራስን ሀሳብ ብቻ ነው የምትጓዘው። በሀሳብ ብቻ ነው የምትጓዘው። ማዳመጥን አታውቅም። መረጋጋትን አታውቅም። መሐመድ ቶፒኩ ላይ መቀጠል የምትፈልግ ከሆነ መቀጠል ትችላለህ። ጥያቄህን በኋላ መጠየቅ ትችላለህ፣ እስከዛ መጠበቅ የምትችል ከሆነ ማለት ነው። ስለዚህ ቶፒክ ሽፍት መሆን ስለሌለበት አላህ ለመኖሩ ማስረጃ ምንድን ነው ነው የምታመልከው አምላክ
ሙሐመድ የነገረህ ማለት ነው። ምንድን ነው ለመኖሩ ማስረጃ እኮ ጥያቄን የመጀመሪያ ጥያቄን እና ከዛ ማስረጃውን እንስጠዋለሁ። ግን ደግሞ ያ ረብ ቀጥል። አለ ብለህ ቻሌንጅ የምታደርግ ከሆነ መኖሩን የምታሳይበት አለ። አንተ ማለት ነው በራስህ ማስረዳት የምትችል ከሆነ ማዳመጥ አለብህ። ቀጥል። መስማት አለብህ። መርጋጋትን አድርገህ የሰው ልጅ ብታዳምጥ ነው። አንተ ስትጠየቅ አሰማም። ቀጥል አልኩህ። ሌላ ጭቅጭቅ ውስጥ ፐርሰናል አታድርግ። እየዋ የአንተ መልሶች እንደዚህ ናቸው። በምጠይቀው ነገሮች ላይ ሁኔታህን ጠይቀ በስነ ስርዓት ብትጠይቅ ወይም በስነ ስርዓት ብታዳምጥ ምንድነው የምፈልገው? እሺ ቀጥል፣ ሐሳብን ቀጥል። እኔን ተወኝ። ወጣ። እኔ መጨቃጨቅ ነው የፈለገው እሱ ታውቃላችሁ። ቀጥል ምንድን ነው እሱ የምፈልገው ጥያቄ ነው። ምንድን ነው ቀጥል ሲባል አንተ ማለት እንደዚህ አንተ እንደዛ ሆነ እንደዚህ እኔን ተወኝ ሲባል ተተውኩህማ ምን አወራለሁ ብሎ ወጣ። እኔስ በተቻላችሁ መጠን ፐርሰናል ሳታደርጉት አላህ የሚባል አካል ለመኖሩ አላህ የሚባል አምላክ አለ ወይ ማለት ሙሐመድ የነገራችሁ ሙሐመድ የፈጠረው ካልሆነ አለ ወይ? ምንድን ነው ምስክርነታችሁ? ምስክራችሁ ለመኖሩ ምንድን ነው? እሱ ድምፁ ተሰምቶ ያውቃል ወይ? ድምፁ ሰምታችኋል? ያለህን ድምፅ ሰምታችኋል? እኛ ለምሳሌ ዛሬ መገለጥ እንደመሆኑ ድምፁን ሐዋርያቶቹ ሰምተው ነው። አምላክ አለ ብለን ስንል ልጁ በስጋ ተገለጠ፣ አባቱ ደግሞ ድምፁን አሰማ። ልጄ ብሎ ስለ ልጁ ድምፁን አሰማ። ማቴዎስ ወንጌል ምዕራፍ 17 ቁጥር 3 ጀምሮ ቼክ። ክርስቲያን ቼክ። አሁን እናንተስ ድምፁን ሰምታችሁ ነው? በምን አወቃችሁ አላህ የሚባል አካል ለመኖሩ? በምን አወቃችሁ? አላህ የሚባል አካል አለ ብላችሁ እንድታምኑ ምንድን ነው ማስረጃችሁ? ቀጥል አንብቦ። የማቴዎስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ ላንብብላችሁ፣ ታሪኩ በጣም ደስ ስለሚል ማለት ነውና ከ6 ቀን በኋላ ኢየሱስ ጴጥሮስና ያዕቆብን ወንድሙንም ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆም ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። ጴጥሮስ መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ለአንተ አንዱንም ለሙሴ አንዱንም ለኤልያስ እንስራ አለ። ቁጥር 5 ላይ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ ይላል። ታንክ ዩ ሎክ አብ ስለ ልጁ ድምፁን አሰማ። ምን ሚል? እነሆ የመወደው ልጄ እርሱ ነው ስሙት የሚል ወልድ እሱ ክርስቶስ በስጋ የተገለጠው የአብ ልጅ ነው። አብ ድምፁን አሰማ፣ ልጄ ነውም አለ። ስለዚህ አምላካችን ሕያው ነው። በስጋ የተገለጠው ሕያው አምላካችን ነው። አባቱም አለው ልጄ ሲል ሕያውነቱን ተናገረ፣ ገለጠ። አላህ ለመኖሩ እንዲህ የተገለጠበት አለ ወይ? ሳቦቹ የሰሙት አለ ወይ? አላህ ለመኖሩ የተናገረበት አይደለም። ሰሃባዎቹ አላህ ሙሐመድ ሰምቶታል ወይ? አናግሮታል? ማስረጃ አላችሁ ወይ? አሚር እንኳን ደህና መጣ። ቀጥል። እሺ፣ አመሰግናለሁ። ቀጥል። በመጀመሪያ ያው ቁርአን ላይ ወከለመላሁ ሙሳ ተክሊማ ማውራትን ከሆነ የፈለግከው አላህ ስብሐነ ወተዓላ ሙሳን አናግሮታል የሚል ቃል በቃል አለ።
ማስረጃ ስቀጥል እሱ መሐመድ ነው ያለው ሙሳን አላህ እንዳናገረው ከመሐመድ በፊት ማስረጃ ስጠኝ። ምክንያቱም ይህንን መሐመድ ነው የተናገረው አይደለ? መሐመድ ነው ሙሳን አላህ አናግሮታል ብሎ ያላችሁ መሐመድ ነው እንጂ ሙሳ አላህ አናግሮኛል ብሎ በመጽሐፉ የጻፈበትን ማስረጃ ሙሐመድ ነው አላህ ነው ያለው። ሙሐመድ ነው ላለው ደግሞ አንተ ማስረጃ ሎክ ለምን እንደሆነ ታውቃለህ? ሙሐመድ ነው ለአላህ ያለው እያልከኝ ነው። እኛ አላህ የሚባል አካል የለም እያልህ ነው። አላህ የሚባል አካል ከሌለ ደግሞ በደንብ አስተውል። ሙሐመድ ተነስቶ ሙሳን እኮ አላህ አናግሮታል ብትለኝ ሙሐመድ ራሱ የፈጠረው ነው። ካልሆነ ግን ሙሳ አላህ አናግሮኛል ያለበትን ከሙሐመድ በፊት ማስረጃ እንጣልሃለሁ። እንደዛማ ካልሆነ የለው ደምሳሽ አሁን ምን ይላል? ፍቅር ሲዝም አምላክን ተከተሉ፣ ፍቅር ሲዝም እምነትን ተከተሉ ይላል። ነቢያቶቹን ሁሉ አናግሯል የኔ አምላክ ይላል። ማስረጃ ስትጠይቀው ራሱ ደምሳሽ የተናገረበትን ነው የሚያመጣው የጻፈበት መጽሐፍ ውስጥ። አንተ እኔ የጻፍከው ስትለው ደግሞ እኔ ከራሴ አልጽፍም መገለጥ ነው ይላል ደምሳሽ። ኖ ይኸው የአንተ መጽሐፍ እኮ ነው ስትለው ኖ እኔ ከራሴ አንዳች አልናገርም አምላኬ እንደዛ ብሏል፣ ደምሳሽ ከራሴ አትናገርም ብሏል ብሎ መጽሐፍ ውስጥ አስቀምጧል። ኪታቡን ከፈለክ ልክልሃለሁ። ልክ መሐመድ እንደሚያደርገው ማለት ነው። ስለዚህ እኛ ጥያቄ አሁን የደምሳሽን እንተውና ለምን ተዋለ? የሙሐመድ ንግግር አይደለም ያለህ ንግግር እንጂ ቁርአን ፍቅር ሲዝምም ልክ መሐመድ እንደሚለው እኮ ነው። ፍቅር ሲዝም የሚለው የኔ ንግግር አይደለም የፍቅር አምላክ ቃል ነው ይላል። እግዚአብሔር ኢየሱስን አናገረው ብላ ያመጣው መጽሐፍ ቅዱስ እንግዳውስ ጸሐፊው ማን እንደሆነ ማይታወቅ፣ መቼ ተጻፈ ማይታወቅ፣ ማን እንዳመጣው ማይታወቅ ስለሆነ በእኛ በኩል ተቀባይነት የለውም ማለት ነው። ቴንክ ዩ። አንተ የምትቀበለው ነብይ ግን ይቀበለዋል። እኛ የምትቀበለው አትቀበለው ማተር ያደርገንም። በመጀመሪያ ደረጃ ሎክ አርጉመንቱን በደንብ ትረስ አድርጋውን ብትቀበለው አትቀበለው ማተር ያደርገንም። አለመቀበልህ ግን ማንን ሐሰተኛ ያደርገዋል? ነብይህን። አለመቀበልህ ማይታወቅ ነው፣ ትክክልም አይደለም ባልክበት ቅጽበት ላይ ነብይህን ሐሰተኛ ታደርገዋለህ። ለእኛ ደግሞ ሰርግና መልስ ነው። እሱ ምንወደው ነው ምንፈልገው ነው። ብትቀበል ለእኛ ምስክርነት ያንተ አያስፈልገንም። ምክንያቱም እኛ በአንድ አካል ላይ መቆምን ስላልሆን የሙሴን አለን፣ ኢሳያስ አለን፣ ማቴዎስ አለን፣ ሉቃስ አለን፣ ማርቆስ አለን። የእነኚህ ሁሉ ድምር ምስክር ማምጣት እንችላለን። እኛ አንድ ሰው ላይ አንንጠለጠልም ነው እንጂ ያለ ሎክ ሙሐመድም እንደ ነቢይ ኮንሲደር አናደርገው ነው እንጂ ያለ አሁን ሙሐመድ ያንን ብሏል አላለም? ብሏል። በቁርአን ውስጥ አለ። እኛ እያልን ያለ ነው ሙሐመድ ራሱ አላህ ለመኖሩ እርግጠኛ ነው ወይ? አናግሮታል? በሐዲስም ደረጃ ነቢዩ መሐመድ እስራኤል ሚራጅ ሄዶ እንደመጡ እንትን ብሏል፣ ተገልጿል። ምን ቁርአን ላይ ሳለ ማስረጃ በቁርአን ብቻ የፈለከው ሐዲስ አትቀበል? እናየዋለን። አዲሱን ቁርአን ላይ ያለ የለም ቅድሚያ እኮ ነቢዩ መሐመድ አላህን ማናገራቸው ቁርአን ላይ አይ ቲንክ አላቅም፣ ግን ከሐዲስ እየሰጠው ነው። ኦኬ ሐዲስ ላይ መሐመድ አላህን አናግሮታል? ፊት ለፊት አናግሮታል? ፊት ለፊት ስትል ምን ማለት ነው? እየተያዩ ማለት ነው? ማስረጃ መክፈት አልችልም። አዲሱን ቁጥሩን ንገረን። ቁጥሩንም አላውቀውም፣ ግን የምታውቀው ይመስለኛል። እኔ አላውቅም እንደዚህ አይነት ነገር። ምክንያቱም ክርስቲያን ይክፈትልኝ። አንደኛ ከቁርአን ጋር ይጋጫል። ፊት ለፊት ሙሐመድና አላህ ተገናኝተው የተያዩ አናግሮታል ብለኸኛል። አይዶን ነው መረጃ ማምጣት የሚጠበቅ ባንተ ነው። ፖይንት መታየታቸው ነው ወይስ መነጋገራቸው? እኮ አንተ ነህ ያልከው እኮ አንተ እንዴት እንዳናገረው መረጃ አንተ ነህ። በእንደዚህ አይነት ሁኔታ እስራኤል ሚራጅ ሲሄዱ በአንድ ሌሊት ተካሄደ ጉዞ ታውቋለህ ብዬ አስባለሁ። አዲሱ ነው እየጠቆምኩ እኮ መረጃውን አንተ። እሺ ክፈቱት እኮ መረጃውን ንገረኝ። አንተ ራስህ ነው መክፈት። ቁጥሩን ስለማላውቀው ነው። አዲስ ቁጥሩን ስለማላውቀው ነው። ስለዚህ ማምጣት ያለብህ አንተ ነህ። ኤኔስ
በቃ አላህ ለመኖሩ ኦኬ አናግሮታል የሚል እፎይ በአጠቃላይ እዚህ ጋር እኛ አንደኛ ነገር እዚህ ቤት የሚገቡ ሰዎች ትንሽ እውቀትም እንትን የለም። እነዚህ አይነት ጥያቄዎች ምናምን ማስረጃ ምናምን ለመከፋፈት ምናምን ነገር ትንሽ እውቀትም ምናምን ስለምጠይቅ ግን አንዳንዴ እንደ ሀሳብ ጥያቄ ብትቀበልን። ይሄ እኮ ከጥያቄ በላይ ጥያቄ ምላሽ የሚሆን ነው። ምክንያቱም አምላክ ለመኖሩ ሕያው ለመሆኑ ድምፁ እንኳን ለመሰማቱ ቁርአን ላይ ለመኖሩ ሶፈኒ ሙሐመድና አላህ ካልተስማሙ ሙሐመድ አላህን ካልሰማው ካላናገረው ያንን ካልገለጸለት አምላክ ብለህ ልትቀበለው የምችልበት መስፈርት ምንድን ነው? አናግሮታል እያልኩ እኮ ነው። አናግሮታል ሐዲስ ላይ አልከኝ እኮ ቁርአን ላይ የለም አልከኝ አይደለ? የኛ ማስረጃ ደግሞ ቁርአንም ሐዲስ በአጠቃላይ እኮ ዘግቼ ነው። ቁርአን ሐዲስ ማስረጃ አይደለም። ቁርአን ሙሉ ነው አይደለ? ቁርአን ሙሉ ነው አይደለ? ሙሉ ነው ስትል ሙሉ ማለት ለነገሮች ሁሉ አብራሪና አብሳሪ ነው ቁርአን። ስለዚህ አንድም ነገር አልተውንም ሁሉ በመጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ስለዚህ ቁርአን ለሁሉ ነገር አብራሪ ከሆነ አላህ ለመኖሩ ከመሐመድ ጋር ያደረገው ኮንቨርሴሽን ምንም ነገር የለም ቁርአን ላይ። እሱማ አለ እኮ እሱ ማስረጃ። እኔ እኮ አሁን እንዴት አንደኛ ነገር ለማምጣት መውጣት አለብኝ። አንድ ስልክም ጥቀሰው በቃሌም ስለማላውቀው። ስለዚህ ወደ ሌሎቹ ልለፋ። እንደዛ ከሆነ ግን ጥያቄ ብትቀበለኝ። ጥያቄ መጨረሻው ላይ ይቀበላለሁ። ኢብኑ ተይሚያ ትንሽ ቆየት ብለህ ኢብኑ ተይሚያ ናዚል እንኳን ደህና መጣሽ። እንኳን ደህና ቆየ። መልካም። ትንሽ ድምፅሽን ከፍ ማድረግ ትችያለሽ? አይሰማም? ኤርፎን ተጠቅመሻል? አዎ፣ ስልኬ ያለ ኤርፎን አይሰራም። ኦኬ፣ መልካም። እሺ፣ ቤቢ ጥያቄውን ሰምተሽዋል ብዬ አስባለሁ። አዎ፣ ሰምቻለሁ። ምን ትያለሽ እሱ ላይ? ምለው እኔ ግዴታ ሙሐመድ ሰለላሁ ዐለይሂ ወሰለም እሱ ብቻ መሆን የለበትም። ሙሳ አላህን አናግሮታል ስለዚህ ማለት ነው። ኦኬ፣ ሙሳ ግዴታ ሙሐመድ መሆን አይጠበቅበትም። ሙሳ አላህን አናግሮታል። እንቀበልሽ ነበር። በአንድ ሌሊት ማለት ነው። አንዴ ድምፅሽ ስልኩ ጥራት ስለሌለው እኔ ሳወራ እንዳደርብኝ። ግዴታ መሐመድ መሆን የለበትም። ሙሳም አናግሮታል። አሁን ሙሳ እንዳናገረው ግን መረጃ መሰጭኝ መሐመድ የተናገረውን ነው። እኔ ደግሞ ምን ጠይቅሻለሁ? ሙሳ አላህን እንዳናገረ ከሙሐመድ በፊት ማስረጃ ስጠይቅሽ የለም። ሙሐመድ ከመጽሐፉ ሰዎች ውጪስ ከኛ እግዚአብሔር ሙሴን እንዳናገረው እሱን ኮርጆ ነው አላህ አናገረው ያለው። አይ አላህን ነው ካልሽ ግን ይኸው ፈረሱም መንገዱም ያንቺ ይሆንና አንድ ማስረጃ አላህ የሚባልን ሙሳ አናግሮታል የሚል ከሙሐመድ በፊት ማስረጃ ወይንም ደግሞ ሙሳ ምን ያለበትን እኔ ሙሳ እባላለሁ ወይንም አላህ ነው ያናገረኝ ያለበትን አንድ ማስረጃ። ቁርአን መቼስ ሙሐመድ ነው የጻፈው አትለኝም? ግን ሙሐመድ ነው አይደለ ለሳባዎቹ የነገራቸው? ይንገራቸው፣ እሱ ዋህይ ነው። በዋህይ ጎበዝ። አለመጻፉ እሱ ዋሽቷል አያስብለውም። ሎክ አልዋሸም አያስብለውም። ሶሪ አለመጻፉ አልዋሸም አያስብለውም። ምክንያቱም ቢጽፍ ዋሽቷል ልትይ ነው፣ ስላልጻፈው ግን አልዋሸም ልትይ ነው። እሱ ዋሽቶ ከነገራቸው ጻፊዎቹ ያንን ውሸት እውነት ነው ብለው ይጽፋሉ። ዳሴት ማለት አልገባኝም። ትንሽ አብራራልኝ። ሙሐመድ ስላልጻፈው አይዋሽም ማለት አይደለም።
ታሪኩን በውሸት ይነግራቸዋል። የሚጽፉት ደግሞ ከሱ ሰምተው ያንን የተሳሳተ ታሪክ እውነት አስመስለው ያስቀምጡታል። የሙሐመድን ጽሑፍ ንግግር ሰምተው ሙሐመድ እንዲህ ያለን ብለው ማለት ነው። ስለዚህ በደንብ አስተውይ። እኛ አላህ ለመኖሩ ምንም ማስረጃ የላችሁም ስንል ከምን አንጻር መሰለሽ? ነቢያቶች የሰበኩት አለ። ነቢያቶች እኛ የሙሴ መጽሐፍ አለን፣ የዳዊት መጽሐፍ አለን፣ የኢሳያስ መጽሐፍ አለን፣ ዕንባቆም፣ ሕዝቅኤል እያል የሌሎቹም ትንቢቶች መጽሐፍቶች አሉን። በአዲስ ኪዳንም እነኚህ ሁሉ ወንጌሎች አሉን። አንድ መጽሐፍ አይደለም ያለን። ሙሴ ማንን ያናገረው ብለሽ ስጠይቅኝ እኔ መጽሐፉ ራሱ የሙሴ መጽሐፍ ላይ ነው ገብቼ ማሳየሽ እንጂ ሙሴ ከሌና ያናገረው ብዬ እኔ የጻፍኩት መጽሐፍ ላይ አይደለም። ሙሐመድ ሙሴ አላህን አናግሯል ብሎ በሱ መጽሐፍ ላይ ነው የነገረን። የሙሴ መጽሐፍን አይደለም። ሙሴ ወይንም አናገረኝ ያለውን አይደለም። ስለዚህ ሙሐመድ የተናገረው የምቀበል ከሆነ ደምሳሽ አሁን ተነስቶ ሙሐመድም ስለኔ ተናግሯል፣ ኢሳም ስለኔ ተናግሯል፣ ሙሴም ስለኔ ተናግረዋል፣ እነሱን ሲያናገራቸው የነበረው ደግሞ የፍቅር ሲዝም አምላክ ነው ይላል። ማስረጃ ስትጠይቂው ራሱ ካጻፈው መጽሐፍ ላይ ከደምሳሽ መጽሐፍ ላይ ያመጣልሻል። ይሄ መልስ ሊሆን አይችልም። ከአንተ በፊት እስቲ ማድረጃ አንጣ ስትይው አየለም ይልሻል። እኔ ማምጣት የምችለው እኔው ከጻፍኩ መጽሐፍ ነው ይልሻል። ታዲያ እንዲያ ከሆነ ሙሐመድን ስለምን እንቀበላለን? ደምሳሽን ካልተቀበለ። በነገራችን ላይ እኮ ኢየሱስ ሙሐመድ እንደሚመጣ እንትን ብሎ ነበር፣ ተናግሮ ነበር። ከኔ በኋላ አህመድም ለምንድን ነው ውሸት ነው እሱ። እንደዛ ከሆነ እኮ አደምም ጀነት ውስጥ አግኝቶት ነበር የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስም። ጭራሽ እሱም ውሸት ነው። እኔ አሁን እንደዚህ ብል ቆይ እነዚህ እሱ ይኸውልሽው ቁርአን ውስጥ ነው ያለው እኮ ቁርአን ውስጥ ስለኔ ኢሳ አደም የሚባል ይመጣል አይምን አህመድ የሚባል ይመጣል ብሎ ተናግሯል አለ። ማስረጃ ሲጠየቅ የለም። እኔ አሁን ብድግ ብዬ እሺ እንዲህ ብልሽ ምን ትያለሽ? ሙሐመድ በቁርአን ውስጥ ወይንም በሐዲስ ውስጥ ስለኔ ትንቢት ተናግሯል እፎይ የሚባል ይመጣል ብሏል ብልሽ ትቀበይኛለሽ? አልቀበለኝም። ለማን አትቀበይኝ? ማልቀበልበት ምክንያት እኔ እንትን አሁን ሙሐመድ እኮ ስለኔ ተናግሯል። ለምን ደግሞ አትቀበዩ? ጭራሽ ተናግሯል። አዎ ስለኔ እንደምመጣ ተናግሯል። አላህም እፎይ የሚባል ይመጣል ብሎ በቁርአን ውስጥ ተናግሯል። ለምን አትቀበዩ? አንተ ማለት ነው። እሱን ለጊዜ ተውና ማለት ነው። ሱብሃንአላህ። ቆይ የምሬን ነው። ነዚል አሁን አይምሮ እንዳለው እናስብ። ቆይ አንዴ አይምሮ እንዳለው እናስብና ማትቀበይበት ምክንያት ሙሐመድም ስላንተ አልተናገረም አላህም ስላንተ አልተናገረም ብለሽ እንዳትቀበይ ያደረገሽ ምክንያት ምንድን ነው? አንተን ነው አንተን ማልቀበልበት ምክንያት አንተ ራስ ሙሐመድን ስለማትቀበለው ነው። እኔ ማልቀበለው ኦኬ፣ ሙሐመድን ስለማልቀበለው ነው ማትቀበዩ። ለምን መሰለህ? እና ኢሳ እና ሙሳ አለይሂ ሰላም ለኛ አይደለም የተላኩ፣ ለኢትዮጵያን ህዝብ አይደለም የተላኩት። ኖ ቆይ ፕሊዝ አንዴ እኔ የአንቺን ቁርአን ውስጥ ያለው ሙሐመድን አልቀበለውም። ስህተት ስለሆነ ስለበረዛችሁት፣ ስላጠፋችሁት ስለዚህ እንጂ ትክክለኛው ሙሐመድ ስለኔ ተናግሯል ብለሽስ? አይ እሱን ተውና አንተም ብትሆን አሁን እኮ ተናግሯል ምናምን የምትለው ማለት ነው አዲሱ መጽሐፍ ቅዱስና ሌላኛው ከዚህ በፊት የነበረው ማለት ነው መጀመሪያ እንደነበረ የነበረውን እሱን ብላ አይደል ልታስረዳኝ ትሞክረው አንተም ብትሆን። እሺ ሙሐመድ አልተናገረም። እኔ ሙሐመድ የተናገረው እንትን እኔ ጋር አለ ቁርአን ምናምን ሐዲሶች አሉ እኔ ጋር እዛ ላይ እኔ አላየሁትም። ባይዘው ሐዲስ ውስጥም ቁርአን ውስጥ ፈልገሽ እኔ የለውም አንተ የለህም። ሱብሃንአላህ የለህም። እፎ የሚል ቁርአን ውስጥ ቼክ አድርገሻል? ቆይ ነዚል እፎ የሚል ቁርአን ውስጥ የለውም? ኡፍ አለ እፎይስ እፎ የለም። እሱ ራሱ እሺ ሐዲስ ላይ የለውም አትበሉ የምን ነው ያለ እንደሱ አትበሉ
አክብሯቸው የምል ነው እንጂ አንተ አይደለም። እኔ የለውም ቁርአን ውስጥም ሐዲስ ውስጥም የለውም። በጌታ ዛሬ ደግሞ ምን አይነት ነገር ነው? እሺ እኔ አሁን ጥያቄ ልጠይቅ። አየሽ ነዚል አሁን ትክክለኛ ጭንቅላትሽን ተጠቅመሻል። አጨብጭቤያለሁ። ቁርአን ውስጥም ሐዲስ ውስጥም ስለሌለው ሙሐመድ ስላንተ አልተናገረም፣ አላህም አልተናገረም አልሽ። አላህና ሙሐመድ ስለኔ ያለመናገራቸው ማስረጃ አድርገሽ ያመጣሽው እኔ ሙሐመድና አላህ ተናግረውልኛል ስል ያልተቀበልሽው ሐዲስ ውስጥም ቁርአን ውስጥም ስላጣሽኝ ነው አይደለ? ጎበዝ። እኛም ኢየሱስ ስለ ሙሐመድ ተናግሯል ስትሉ ውሸት ነው አልተናገረም ስንል መጽሐፍ ውስጥ ስላጣ ነው። ወንጌል ውስጥ ሙሐመድ ወይም አህመድ የሚባል ስም ሽታውም የለም። ስለዚህ ነው አልተናገረም እንለው። ፔሬድ አንድ በይ። ሁለተኛ ቆይ በመሃል አስገባኛ ይጠፋብኝ። ቆይ አንድ አስጨርሽኛ እኮ ይመለሳለሁ ሊሄድ ነውና ነው። እሺ እንድታስገባኝ። እሺ በመሃል አስገባኝ እኮ ትቀጥያለሽ። ሁለተኛ ደግሞ አሁን ሙሳ አላህን አናግሮታል ስትሉ ማንቀበለው አንዴ ይደርባል ልብስሽ። ለዛ ነው ሙሐመድ ሙሳን አላህን ያናገረው ስትሉ ማንቀበላችሁ ምክንያት ሙሳን ያናገረው አላህ የሚባል አይደለም፣ እግዚአብሔር ነው ያናገረው። እርሱ ያለና የነበረው ነው ያናገረው። ይህንንም ደግሞ ከየት ነው የምናገኘው? በሙሴ መጽሐፍ ውስጥ ነው። በተውራት ውስጥ የምናገኘው አላህ አናገረኝ አይደለም ያለው። ከጊዜ በኋላ ታዲያ ሙሐመድ ከሺህ ዓመት በኋላ መጥቶ ሙሳን አላህ አናግሮታል ቢል ለምን እንቀበላለን? የሙሐመድን አስተምሮ ዘንድ። ስለዚህ የሙሳ መጽሐፍ ውስጥ እኔ ስንፈልግ ካጣ ነው። ስለዚህ ሙሐመድ ወሽቷል ማለት ነው። ልክ እኔን አሁን ሙሐመድ ስለኔ ተናግሯል አላህም ስለኔ ተናግሯል ስልሽ ኖ ዋሽተሃል አልተናገሩም አልሽኝ። ለምን እንደዛ አልሽ ስልሽ ቁርአን ውስጥም የለህም ሐዲስ ውስጥም የለህም አልሽኝ። በተመሳሳይ ደግሞ እኛም ሙሐመድ የሚባለው ወይንም ደግሞ አላህ ለሙሳ አናገረው የሚለው ውሸት ነው። በተውራት ውስጥ አላህ የሚባል ስም ሽታውም የለም። ዳሴት ነዚል ከዛ አንጻር ነው ሚዩት ነሽ እያወራሽ ከሆነ እሺ ተውራቱ የት አለ? በአንድ ያዳብ ምን አልሽ እኮ ታዲያ አሁን መጽሐፍ ቁርአን ማለት ነው የአላህ ቃል ነው ብለናል። የትም ሀገር ይገኛል፣ ግን እኛ ጋር እናንተ መጽሐፍ የለም። የመጀመሪያው የለም፣ አሁን የተጻፈ ነው። እንዴት ነው አንተ እኔ ኢሳ ፈጣሪ መሆኑን የምትነግረኝ ወይ ደግሞ ልጁ መሆኑን እንዴት ነው ልታስረዳኝ የምትችለው? እሺ አሁን የተጻፈ ነው ስትይ አንቺ ቤትሽ ውስጥ ያለው ቁርአን መቼ የተጻፈ ነው? መቼ ምጻፍ እንዴ? ሙሐመድ ራሱ ጽፎት ከሆነ እሺ ስላለፉት ነቢያቶች እንዴት ሊያውቅ ቻለ? ታሪካቸው ምናምን ስላለፉት ታሪካት ፕሊስ ነዚል አይ ዶንት ኖ ፖይንትሽ ብዙም አልገባኝም። ግን አሁን የተጻፈው ስትይ ምንድን ነው? አሁን የተጻፈው ስትይ አስቀድሞ መጽሐፉ የተጻፈ አለ። ይሄ የምታዩ ከሆነ አሁን የተጻፈ ነው። ለምሳሌ ይሄ ፒሲ ላይ የምታዩ በፊት ቴክኖሎጂ ስለሌለ አሁን ቴክኖሎጂው እንትን ሲል እዚህ ላይ ይጻፋል። ወረቀት ሲመጣ ወረቀት ላይ አሁን ይጻፋል። ጽሁፉ ራሱን ተሆነ ግን አስቀድሞ የለም ወይ? አለ። አስቀድሞ ቃሉ የለም ወይ? ቃሉ አለ። ግን አሁን ስልክ ላይ አፑን ስታይ አሁን ስልክ ላይ አዲስ ሊወጣ ይችላል። ያ ማለት ግን ቃሉ አዲስ ነው ማለት አይደለም። ወንጌሉ አዲስ ነው ማለት አይደለም። አስቀድሞም የነበረ ነው። ስለዚህ አሁን ቤታችን ያለው አዲስ ነው ስትይ ምን እያልሽ ነው? ወይንም ደግሞ መሐመድ አልጻፈም የቀድሞዎቹን ነቢያት እንዴት አወቀ ካልሽ ደግሞ አንድ ጥያቄ ብቻ ልጠይቅሽ እህታችን። ታሪክ በመስማት ስለ ሰዎች ማውራት ይቻላል አይቻልም? ይቻላል። ጎበዝ። ሱራ 961 አንዴ ክፈተው። ቃል እንትና ማን ነበር? እናቶቻችን አባቶቻችን ስለ ምኒልክ፣ ስለ አፄ ቴዎድሮስ፣ ስለ አድዋ ታሪክ ምናምን ሰምተው ይነግሩናል። ሙሐመድም ልክ እንደዛው ወሬ ሰሚ ነበረ። ሰዎቹ ምን ይሉት ነበር? በጊዜው የነበሩ
ከነርሱም ከናፍቃን እነዚያ ነብዩን የሚያሰቃዩ እርሱም ጆሮ ነው ወሬ ሰሚ ነው የሚሉን አሉ ይላል። ስለዚህ ሙሐመድ ምንድን ነው? ጆሮ ነው። ጆሮ ጠቢ ሲባል ሰምተሽ ታውቂያለሽ? ወሬ የሚሰማ ታውቂያለሽ? አይደለም እምነት ነው እያከበርክልኝ ሙሐመድን ስትናገር እያከበርክ ምን ልበለው? ጆሮ ነው ወይንም ደግሞ ወሬ ሰሚ ነው ይሉታል። እሺ በዚሁ እንደ ምክር አንድ ነገር ልበለው። እሺ ነብዩ ሙሐመድ በነገራችን ላይ ሰለላሁ ዐለይሂ ወሰለም ዓለም ሁሉ ያወቀው ነው አይደል? በምን ህፃን ልጅ ስላገባ በደንብ ያውቁታል። አዎ እሱ ብቻ ነው ህፃን ልጅ ያገባው። ማንም ጋር ሄደ ስለ ሙሐመድ ብትጠይቅ ሰለላሁ ዐለይሂ ወሰለም ሁሉም ሰው ያውቀዋል አይደል? አንተም ታውቀዋለህ። አዎ ከሱ ውጪ ማንም ህፃን ያገባ ስለሌለ ያውቁታል። ህፃን አግብቶ ነብይ ሆነ። ሌላ ይቅርና እብን እኔ ራሴ አላውቅህም። ስለዚህ በእውቀት ታውቂኛለሽ። ነዚል ቆይ ይሄንን ፊት አልታይሽም? ቆይ ይሄ ምን ይባላል? ይሄ ምንድን ነው? ጺም። ይሄስ ኮፍያ አይተሻል። ስለዚህ ፊቴን አይተሻል፣ ጺሜን አይተሻል። ነብይሽን እኔን አላታውቂውም። አየሽ፣ እኔን እያየሽኝ አላቅህም ትይኛለሽ። ቤቴ ገብተሽ ስሜን እየጠራሽ ፊቴ እያወራሽ አንተን አላቅህም ትያለሽ። ነብይሽን አላየሽውም። ጺም ይኑረው አይኑረው አታውቂም። ኬፕ ያጠልቃል አያውቅም። እኔን እያየሽኝ ነው። ኢየሱስን ማየት አለብህ ግዴታ፣ እሱን ለማምለክ በእይታ አይደለም። ባይዘው አንቺ ነሽ ያልሽው። አንቺ እኮ ነሽ። ቆይ አላቅህም ስትይ እኮ ስለ ዓለሙ ሁሉ ያውቀዋል ሙሐመድን ሰለላሁ ዐለይሂ ወሰለም። ሌላ ቀርቶ እኔ ራሴ አላቅህም ነው ያልኩህ። አንተ እንኳን ዓለም ላይ እንትን ልትወደስ ምናምን ይጥርና እኔ ራሴ አላቅህም። እሺ ነዚል እሺ ፋይል በቃ አሁን አላህ ለመኖሩ ምንድን ነው ማስረጃሽ? ሙሴ አናግሮታል። ሙሴ ለማናገሩ ምንድን ነው ማስረጃሽ? ለቁርአኑ ኬት እንደመጣ ቁርአኑ ምንድን ነው ማስረጃሽ? ቁርአን ላይ ራሱ የኔ ቃል ነው ብለዋል አላህ ሱብሓነሁ ወተዓላ። ቁርአኑን ማን የነገረሽ? አይቼው ተላልፎ ከትውልድ ወደ ትውልድ ተላልፎ አይቼው ነው እኮ። የመጀመሪያ ቁርአኑን ማን የነገራችሁ? ማንም ይንገረን። አንተም ከሆን ከኢየሱስ በቃሉ አይደለም የሰማው አይደል? ቁርአኑ ከማን ነው የመጣው? ቆይ ቁርአኑ ከማን ነው የመጣው? ፕሊዝ ካላ ቀጥታ ላንቺ ነው የመጣው? ለኔ አይደለም። እና እኔ ከአላህ ጋር መነጋገር አቅም የለኝም። ቁርአኑ ከአላህ ለማን ወረደ? ለነብይ ሙሐመድ ነው። በጅብሪል አማካኝነት ሙሐመድ ጋር ሄደ። ጎበዝ። አየሽ፣ ቅድም ያልኩሽ ሰርኩላር ሪዝኒንግ ገባሽበት ማለት ነው። ስለ ሙሳ ምን ነግሪን? ሙሐመድ የነገረሽን ይሆናል። ሙሐመድ አላህ ነገረኝ ብሎ አላህ ነገረኝ ሙሳ እኮ አላህን አናግሮታል ብሎ የተናገረውን ከሺህ ዓመታት በኋላ በደንብ አስተውይ። የመገቡ ሰዎች ሚዩት አድርጋቸው ስታስገቧቸው። ከሺህ ዓመታት በኋላ ሙሳን ያናገረው አላህ ነው ያለውን ነው የምታምኙ ማለት ነው። ልክ ደምሳሽ ከሺህ ዓመት በኋላ መጥቶ ሙሐመድ ስለኔ ተናግሯል እንዳለው ሁሉ ሙሐመድም ስለነ ሙሳ ከሺህ ዓመታት በኋላ መጥቶ አላህ አናግሯቸዋል ሲልሽ እንዴት ነው ሙሐመድ የምታምኚው ነው? እንዴት ነው የምታምኚው? ቁርአን ከአላህ መሆኑን እኔ አውቃለሁ። አላህ እንደፈጠረኛ በምን ታውቂያለሽ? ያወቁት እንዴት መሰለ? እሺ እኔ እነ ሙሳ አለይሂ ሰላም ኢሳ ምናምን ለኔ አይደለም የተላኩት። በምን አወቅሽ ቁርአኑ ከአላህ ለመሆኑ? ነው እኮ ለእስራኤል ህዝብ ነው። ሙሐመድ ደግሞ ለዓለም ሁሉ ነው የተላከ አይልም። ሙሐመድም ለአረቦችና ለአካባቢዋ ነው የተላከው። ፖይንቱ እሱ አይደለም። ፕሊዝ ከአላህ ለመሆኑ ለዓለም ተላኩ አለ። ሰዋት ያንንም ያለው ሙሐመድ እኮ ነው። ከአላህ ለመሆኑ ምንድነው ማስረጃ ስልሽ፣ አይ እነኛ ለእስራኤል ነው የተላኩት እሱ ለዓለም ነው። ሰዋት ከአላህ ለመሆኑ የምስክር አይሆንም እኮ ነው።
ነው የማየው ነው። አላህ ለማለቱ ያንን ምስክር አይሆንም ራሱ መሐመድ ነው ያለው እያልኩሽ ነው። አይደለም አልኳ እኔ ቁርአኔ ላይ አለ። ልክ አንተ መጽሐፍ ቅዱስ ቁርአኑን የነገረሽ መሐመድ ነው። ቁርአንሽ ላይ ቢኖርም ልታስረዳኝ እንደምትሞክረው ያክል እኔም ቁርአን ላይ ያየሁትን ነው አይደል? አንተም መጽሐፍ ቅዱስ ነው እኮ ቁርአኑ ላይ ያለውን እኮ እየነገርኩሽ ያለሁት እነዚህ ያለሽ ምስክር አንድ ሰው ብቻ ነው፣ እሱም ቁርአን ብቻ፣ ቁርአኑም ደግሞ መሐመድ ብቻ እያልኩሽ ነው። አንድ ሰው ላይ ነው የቆምሽው። ስለ ነቢያቶቹ እንዳለ ምን ነግሪኝ ከቁርአን ነው፣ ቁርአኑ ደግሞ የመሐመድ ነው እያልኩሽ ነው። እሺ ቁርአንማ ከአላህ ነው ነው ነገርኩ ነው ተቀበል ማሰለክ ነው። እሱንም ከአላህ ነው ያለሽ መሐመድ ነው እያልኩሽ ነው እኔ ደግሞ። ስለዚህ ከአላህ በላይ መሐመድን ነው ማመን ያለብሽ። መሐመድ አይደለም ያለው አላህ ለመኖሩ እርግጠኛ አይደለሽ፣ መሐመድ ነው የነገረሽ። ከመሐመድ ውጭ ምንም መረጃ የለሽም። ቁርአን ከመሐመድ አይደለም ነው። ቁርአን ከመሐመድ አይደለም። እሺ አንዴ አርጉመንቱ እንትን ካለሽ እስቲ ሌሎቹ ጋር ልቀጥልና መለሳለኝ። እሺ ከኔ ጋር ቀጥል። ኦኬ እንኳን ደህና መጣ። እንኳን ቆየ። መልካም። አላህ ድምፁ ተሰምቶ ያውቃል? ትላንትም አውርደኝ ነበር። ትላንት ማታም አወረድከኝ። አሁንም አታወርደኝ አይደል? ኔትወርክ ነው እባክህ። አስሬ ሲያወርድ ሲያስገባ የነበረው አንተ ነህ እባክህ። ኧረ ተው ተው። ኧረ ተው ቀጥልሽ። ቶፒክ ተው ተው፣ አትዋሽ። አታወርደኝማ። እየደራረገ ነው። ምንድን ነው? ኧረ ኔትወርክ አትበል። ኔትወርክ ካረበሽ ካትወርድም። ቶፒኩ ላይ ቀጥልሽ። አይ ነጥብ ከጣልክ እኮ ታወርደኛለህ ብዬ ነው። ምን አውቀህ ምን የምታውቀው ነገር አለና። እኔስ እሺ ቀጥል። 5 ደቂቃ ያህል አርጊው ማድረግ ከቻልክ እኔ ወንበር አደንቅሃለሁ። የዚችን እነዚህን ያህል አንተ መሞገት ከቻልክ አደንቅሃለሁ። ቀጥል። እሺ ምን አልከኝ? ቀጥል። ምኑን ጠይቀኝ። ለመሆኑ ቆይ ምን እየጠጣ ነው? እሱን ተወውና፣ ኦኬ አላህ ለመኖሩ ሕያው ለመሆኑ በሶስተኛ አካል ከሙሐመድ ውጪ ማስረጃ አለህ? ልንገርህ ማለት ትፈልጋለህ? አዎ ቀጥል። አንተ አምላክ የምትለው ኢየሱስ ራሱ አምላኬ አለ። አሁን የጠየቅኩህን በእናትህ መልስልኝ። ልንገርህ አንድ በል ያዝ እባክህ። አላህ ለመኖሩ አላህ የተናገረበትን ነው ያልኩህ። እኔ አላህ ለመኖሩ እኔ አላህ ነኝ ብሎም ሆን ድምፁን ያሰማበትን አላህ ማስረጃ አለሁ። ይህ ቀልድህን ተውና አንተ አምላኬ የምትለው ኢየሱስ ራሱ ኢሳ አለይሂ ሰላም አምላኬ ወደ አምላኬና ወደ አምላካችሁ ክፈተው። ምኑን አላህ የሚባል የተናገረበትን አንድ ማስረጃ ክፈት። የምን ልንገርህ? ክፈት ማስረጃ። ከቁርአን ልስጥህ ወይስ ክፈት? ክፈት ማስረጃ። ከሙሐመድ ውጭ ቁርአን ያላህ ቃል መሆኑን ትቀበላለህ? ሙሐመድ ራሱ አላህን ሰምቶታል? ቁርአን ላይ አለ? ምን ሙሐመድ አላህን እንደሰማው ቁርአን ውስጥ ማስረጃ አለ? ሙሐመድና አላህ አውርተዋል? አንተ እኮ የያዝከው አርጉመንት እንደ ኢየሱስ አየሁ እያልክ ነው እኮ። እንደዚህ አይደለም። በቃላ አላህ የሚባል አካል ሙሐመድ የፈጠረው ያ ምናብ የሆነ በህልውና የሌለው ለመኖሩ እኔ አለው ብሎም የተናገረበት ይሁን ድምፁን ያሰማበትም ይሁን whatever it is አላህ ለመኖሩ ምንድነው ኤቪደንስ? አንተ ወንደር አደርጋለሁ ናዚር አርጊው ያደረገችውን ግማሽ እንኳን አርጊው ማድረግ ምችል ከሆነ ቀጥል። ማይክናሳና በተረጋጋ መልኩ ቀጥል። ማይክናሳና ቀጥል። አዎ ጠጣ አረቄንና አድምጠኝ። በገነት ተጣጣ አላህ ለመኖሩ ነቢልን ተቀበልካት መጀመሪያ?
ፕሊስ የራስህን ቀጥል። እሷማ ጠፍጥፋ ታስተምርሃለች። የእሷን ግማሽ ያህል አድርጊው እንደማታደርግ ስለማውቅ እኮ ነው ከመጮህ ውጭ። አሁን ቀጥል። አላህ ለመኖሩ እንዳንተ አይነቱ ነቢ ሙሐመድን ዓለይሂ ሰላም ጠየቁትና እንዳንተ አፈንጋጩ ማለት ነው 3 አምላክ የሚያመልኩት ጠየቁትና አንተ ሙሐመድ ወይ ቁል ሁወ አላሁ አሐድ በላቸው ለነዛ 3 አካላት እናመልካለን ለሚሉት አላሁ ሰመድ እኔ የማመልከው ሰማይ የፈጠረ አላህ ለም የሊድ የማይወልድ ወለም ይውለድ የማይወለድ ገባህ ወለም የኩን ለሁ ኩፉወን አሐድ እንደዛ መልካም እንደዛ ሲል ማንኛው ነበር የሰማው? ጅብሪል አመጣ ነቢ ሙሐመድ ዓለይሂ ሰላቱ ወሰላም አላህ ሲናገር እንደዛ የሰማው ማን ነው? ጅብሪል ከራሱ ላለመናገሩ ምንም ማስረጃ ስለሌለ አላህ ሲናገር የሰማው አካል አለ እንደዛ ብሎ ቁል አላሁ አሃድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሃድ ብሎ ሲናገር ይሄንን የሰማው ሰው ማን ነው? አላህ እንደዚህ ብሎ ሲናገር አለ የሰማው አለ? ራእይ መርየም ላይ ወይም የኢሳ እናት ላይ ሲወርድ የሰማ ሰው አለ? አለ ምንድነው? ሽፍን ታረቅ ሱረት ኢክላስን ጠቀስክ። አሁን ደግሞ ሱረት መርየም ጋር ሄድክ። አዘባርቅ የጠጅ ቤት አይደለም ባክ። አርጊው ማድረግ የምትችል ከሆነ ያመጣኸውን ጥቅስ አዳምጥ። አርጊው የምታደርግ ከሆነ ያመጣኸውን ጥቅስ ታዳምጣለህ። የራትን ብቻ ታዳምጣለህ በሰከረ መንፈስ። በቃ ቀደም ብያለሁ። አንተ የእሷን 5 ደቂቃ በቃ 5 ደቂቃ ሞግትም ያልኩ ለዚህ ነው። አብዱ ዮሐንስ ራእይ እኮ ክርስቲያን የሚባል እኮ በእናትህ እንትና አደበላልቅ ተማር። አብዱ አርጊው የምታደርጉ በተቻለ መጠን ረጋ ብላችሁ እዛም አትግቡ። አንድ ፖይንት ላይ ቁሙና ረጋ ብላችሁ መመለስ የምችሉ ከሆነ ኦኬ። እንኳን ደህና መጣ። እንኳን ደህና ቆይ። ሰላም ነው ይመስገነው። ኦኬ እኔ ደግሞ እንትን ነው ኢየሱስ ስለ ሙሐመድ አልተናገረም ብለሃል። የተናገረበት ቦታ ላሳየህ። ታሳየኛለህ? ቅድሚያ አላህ ለመናገሩ ማስረጃ አለ? አላህ ለመናገሩ ቅድሚያ ማስረጃ አለ? ያው እኮ ዮሐንስ ወንጌል 16 ምንድን ነው የሚለው? ምዕራፍ 16 ቅድሚያ አላህ ለመናገሩ ማስረጃ አለ? አላህ የሚባለው አካል ለመኖሩ? አዋ ያው ቁርአን ምን ማለት ነው ታዲያ? ምንድን ነው ቁርአን? ቁርአን ማለት እኮ ያላህ ቃል እኮ ነው። ቁርአን ያላህ ቃል ነው። እሱን ማን ነው ያለው እንደዛ? አዎ ማን ነው እንደዛ ያለው? ቁርአን ያላህ ቃል ነው ብሎ የነገረህ ማን ነው? ቁርአን እኮ ያላህ ቃል ነው እኮ ያላህ ቃል ማለት ነው። ቁርአን ያላህ ቃል ነው ብሎ የነገረህ ማን ነው? ሰውዬ አይሰማም እንዴ? ይሰማል። ቁርአን ያላህ ቃል ነው ብሎ የነገረህ ማን ነው? ቁርአን ማለት እኮ ያላህ ቃል ነው። ያው ቁርአን ነው አሁን ማለት ነው። ይሄ ቁርአን ያላህ ቃል ነው ብሎ የነገረህ እሱን ማን ነው ለአንተ ያደረሰልህ? ነብዩ መሐመድ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ያደረሱት። ኦኬ ያላህ ቃል መሆኑን እሱ በምን አወቀ? ነብይ ስለሆነ ነው። አዎ እየመቶለህ ነው። በነብይነቱ ነው። ነብይ መሆኑን በምን አወቀ? ነብይ መሆኑ እኮ ያወቀው ነው። ነብይ ስለሆነ አላህ ያሳወቀው። ነብይ ስለሆነ ጅብሪል አለይሂ ሰላም ገብርኤል ማነው መቶ ነገረው። ነብይ መሆኑን በምን አወቀ? ነገረው። ማን የነገረው? ጅብሪል መቶ ነገረው ነብይ እንደሆነ ማለት ነው። መልካም። ጅብሪል አለይሂ ሰላም መቶ ነገረው። ጅብሪል የሚባለው አካል መልአክ መሆኑን በምን አወቀ? ጅብሪል የሚባለው አካል ለራሱ ሴጣን መልአክ መስሎ
መልአክ መስሎ እንዳልነገረው ምንድነው ማስረጃ? ቁርአን ላይ አለ። ምን ሚል? ቁርአን ላይ እኮ ተጽፏል እኮ። ምን ሚል? ቁርአን ላይ መጥቶ እኮ ስለነሱ እኮ ነግሯል እኮ። ቁርአን ላይ መጥቶ ሁሉንም ነገር ነግሯቸዋል እኮ። ማወቅ ትፈልጋለህ አሁን አንተ? አዎ እፈልጋለሁ። ቁርአን ላይ ምን ሚል ነው ያለው? ሱረቱ ኢቅራ አለውና አንብብ አላቸው። መጥቶ ማለት ነው አንብብ አለ። ማንበብ አይችሉም አይደል እነሱ? አዎ ማንበብ መጻፍም አይችሉም። ለምን አይደለም ማንበብ መጻፍም አይችሉም። ታውቃለህ ይሄንን? ማንበብ መጻፍ ማይችለውን አንብብ እያለ ጨመቀው አይደለ? ሶስት ጊዜ ለምንድን ነው ማንበብ መጻፍ ማይችሉም? ለምንድን ነው? እሺ አንብብ አላቸው። ምክንያቱም እነሱ ማንበብ መጻፍ አይችሉም። ማንበብ መጻፍ ያልቻሉ ምክንያት ደግሞ ማለት ነው ገጣሚ ነው ጸሐፊ ነው እንዳይሉ ነው፣ ሰዎቹ እንዳይክዱ ነው እንጂ አላህ በማይጽፍና በማያነብሰው ዓለም ሙሉ እንዲገዛ አደረገው። ከዛስ? ስለዚህ መጻፍ ማይችል ሰው ማንበብ አልችልም ሲል ሙሐመድ ከራሱ አይናገርም አይደለ? ማንበብ አልችልም የሚለው መገለጥ ነው አይደለ? ራእይ ነው። አላህ ነው የተናገረው? ሙሐመድ ነው የተናገረው? አላህ ነው። አንብብ አላቸው። ማንበብ አልችልም አሉ እነሱ። አንብብ የሚለው አላህ ነው። ማንበብ አልችልም የሚለውስ አላህ ነው ወይንስ አላህ አይደለም? አዎ ለምን ጅብሪል አለይሂ ሰላም ነው እንጂ አላህ ነው። ጅብሪል አለይሂ ሰላም አንብብ በለው አላቸው። ጅብሪል አንብብ የሚለው ንግግር የጅብሪል ነው ወይንስ የአላህ ነው? የአላህ ቃል ነው። የአላህ ያላለው ነገር እኮ ጅብሪል አያወራም እኮ። የአላህ ቃል ነው አንብብ የሚለው። እሺ ሙሐመድ ደግሞ ከራሱ አይናገርም አይደል? ወይ ከሆነ እንጂ ሙሐመድ ደግሞ ከራሱ አይናገርም ወይ ከሆነ እንጂ አይደል? ሙሐመድ ከራሱ ምንም ነገር አይናገርም። የተነገረው ብቻ ነው እንጂ ለህዝብ ቢያሳልፈው እሱ ከራሱ ምንም ነገር አይናገርም። ስለዚህ ሙሐመድ ከራሱ ምንም አይናገር ከሆነ አንብብ የሚለው ያላ ንግግር ነው። ማንበብ አልችልም የሚለውም ደግሞ ያላ ንግግር ነው ማለት ነው። ስለዚህ አላህ ማንበብ አልችልም የሚል ያላ ንግግር፣ ከዛ ይሄ አላህ ለመኖሩ ማስረጃ ነው እያልከኝ ነው? ለምን ማንበብ አልችልም እኮ ያለው ነቢያችን ሰለላሁ ናቸው። ሙሐመድ ነው ያለው እኮ። ነብይህ ደግሞ ከራሱ አንዳች አይናገርም። ነብይህ ደግሞ ከራሱ አንዳች ስለማይናገር ያ ንግግሩ ራሱ ያላ ቃል ነው፣ ያላ ንግግር ነው መገለጥ ስለሆነ። ሙሉ ንግግሩ ያላ ቃል ነው እነሱ የሚናገሩት ማለት ነው። ስለዚህ አንብብ የሚለው ያላ ንግግር ነው። ማንበብ አልችልም የሚለው ያላ ንግግር ነው። how damn impression ቋንዴ ስለዚህ አንብብ ይላል ጅብሪል፣ ያላህ ቃል ነው አለው። ያ አንብብ የሚለው ንግግሩ ራሱ አንብብ የሚለው ያላህ ንግግር ነው ይሏቸዋል። ሙሐመድ ደግሞ ከራሱ አንዳች ስለማይናገር ማንበብ አልችልም የሚለውም ደግሞ ያላህ ንግግር ነው። ለምንድን ነው ራሱ ነው እንጂ አንተ አሁን ስትጠይቅ አልችልም ማለት ያላህ ንግግር ነው እንዴ? አንተ የፈጣሪ ንግግር ነው የምትናገረው? ሙሐመድ ከራሱ ይናገራል ታዲያ? እና ዱዳ ነው እንደ እሱ ይናገራል እኮ። እሱም ያው እሱ የሚናገረው ለሰው የሚያስተላልፈው ከእሱ የመጣ ነው እንጂ አልኩህ። ቆይ ከራሱ አንዳች አይናገርም ወይ ቢሆን እንጂ አላችሁን እኮ። ስለዚህ ሙሐመድ ከራሱ የሚናገረው አለ እያልከኝ ነው? አዎ አንተ ሰው እኮ ነው፣ እነሱም ሰው እኮ ነው፣ እንደኛም እኮ ነው እሱ። ስለዚህ ከራሱ የሚናገር ከሆነ እናመሰግናለን። ስለዚህ ነው እንጂ የተነገረው ይናገራል አብዲ ፋይን። ስለዚህ ከራሱ የሚናገር ከሆነ ደግሞ ይህንን ጅብሪል ነገረኝ እያለ የተናገረው የራሱ ልቦለድ ነው እያልኩህ ነው እኔ። አንተ ደግሞ ቆይ እንዴት ነው የምታስረዳው? አንተ ለመረዳት ሞክር እስኪ ለመረዳት ሞክር። እንዴ አንተ ቆይ ምንድን ነው በደምብ ተመረዳ አንዴ እኮ ለመረዳት ሞክር እስኪ። አንተ ሞከርኩኝ። ከራሱ አይናገርም። ከራሱ አንዳች ማይናገር ከሆነ አንብብ የሚለው ያላ ንግግር ሲሆን ማንበብ አልችልም የሚለው ያላ ንግግር ይሆናል። ስለዚህ ከራሱ ጋር እዛው እያወራ ነበር። ዝም ብሎ እንትን ነው የሚሆነው። አይ ሙሐመድ ከራሱ ይናገራል ደግሞ ከራሱ መናገር የሚችል ከሆነ በአላህ በሚባል አካል በሙሐመድ በጭንቅላቱ በፈጠረው ከራሱ እየተናገረ ነው የሚል ፐርሚት ሰራባለሁ። በሁለቱም አታመልጠኝም። አሁን እኔ እንትን ልበልህ እንትን ዮሐንስ ወንጌል ምዕራፍ 16 ሙሐመድ ማንበብ ያልቻለ ዮሐንስ ወንጌል ምዕራፍ 16
ክፈትለት እስቲ ክፈት፣ የክፈተው ልጁ ክፈት በለው፣ ክፈትለት፣ ክፈት በለው ልጁ ክፈተውና ያሳያለሁ። ክፈት በለው። ምንድነው አንተ ወያ ልታስበላኝ ነው? ምንድነው ዮሐንስ ወንጌል ላይ ሙሐመድ ከራሱ አይናገርም? ዮሐንስ ወንጌል ልታመጣው? አዎ አሳያለሁ፣ ክፈተው። ምን ዮሐንስ ወንጌል ላይ ሙሐመድ ከራሱ አይናገርም የሚል ልታመጣ ነው ወይ? ምዕራፍ 16 አዎ አታየው፣ ታረጋለህ ራስህ። ያው ተከፈተ። ምዕራፍ 16 መጽሐፉ መቼስ አይዋሽም አይደል? አይዋሽም። በመጀመሪያ እሺ፣ ቁጥር 1 ላይ አድርግልኝ። በመጀመሪያ ምንድን ነው የሚለው? ቁጥር 1 እንዳትሰናከሉ ይህንን ተናግሬያችኋለሁ፣ ከምኩራብ ያወጧችኋል፣ ከዚህ በላይ ደግሞ የሚገድሏችሁ እግዚአብሔር እንደሚያገለግሉ የሚመስልበት ጊዜ ይመጣል። ልክ እንደ ሙስሊሞች ፈጣሪን ያገለገሉ እየመሰላቸው ሱራ 8:39 ላይ ሁከት እስከማይገኝ ሃይማኖት ላላህ ብቻ ላላህ ብቻ እስከሚሆን ድረስ ተጋደሏቸው የሚል ለአላህ ይጋደላሉ ሙስሊሞች። ስለዚህ ምን አለን ክርስቶስ? ተጠንቀቁ፣ የሚገድሏችሁ ጊዜ ይመጣል። የት ይገድሏችኋል አለን? ይህንንም የሚያደርጉባችሁ አብንና እኔን ስላላወቁ ነው ይላል። ክርስቶስ የአብ የባህሪ ልጅ መሆኑን አለማወቃቸው ሙስሊሞች የአጋንንትን ምስክር ሰምታችሁ የአጋንንትን ስም ሰምታችሁ አብን ካዳችሁ፣ አባቱንና ልጁን። ሱራ 72 ከቁጥር 1-3 እነሆ ከአጋንንት የሆኑ ጭፍሮች መጡ ወደ ሙሐመድ፣ ሰማን አደመጥን፣ እጅግ አስደናቂ ቁርአንን ሰማን አሉ። እነሆ የአምላካችን ቂብላ ላቀ፣ ሚስትንም ልጅንም አልያዘም አሉ። አጋንንቶች። ስለዚህ አላህ ልጅ የለውም ብለው የተናገሩት አጋንንቶች ናቸው። በቁርአኑ መሰረት ሱራ 72ኛው የጂኒዎች ወይም የአጋንንቶች ምዕራፍ ከቁጥር 1-3 ድረስ ይህንን የአጋንንት ትምህርት የሰሙ አብን ካዱ። አብን በመካዳቸው ምክንያት ወልድንም ይክዳሉ፣ ወልድን በመካዳቸው አብን ይክዳሉ። በዚህም ምክንያት ያርዷችኋል አለን። እኛ በአብም በወልድም እናምናለን፣ ይህንን የሚክዱ ደግሞ ሰዎች ያርዳሉ አለን። እንቀጥል። እሺ፣ ነገር ግን በደማሰውል ነገር ግን ጊዜው ሲደርስ አንብብና በኋላ ታስረዳናለህ። እኛው ማለት እኮ ልቀጥልልህ። ያመጣውን ክፍል እኮ ስለምና እንዴት የሚያፈራርስ እንደሆነ ላሳየ ነው። ነገር ግን ጊዜው ሲደርስ እኔ እንደነገርኳችሁ ታስቡ ዘንድ ይህንን ተናግሬያችኋለሁ። የቱን ላንብብ? ሀይ አንብብ አልከኝ። ሳነብ ጣቀት ገባብኛል። ቀውደታች መንፈስ ቅዱስ የሚለው ድረስ ውረድ። መንፈስ ቅዱስ የሚለው ውረድ። ከፍ አድርገው ስለማይዋሽ አንዴ መጽሐፍ ስለማይዋሽ ከመጀመሪያው ጀምሮ እየተነበበ ነው። መጽሐፉ አያዋሽም እኮ ካደለ እያብራራሁ አንብበው ቀጥላ አልከኝ እኮ። ቀጥላ ላንብብልሽ። ሙሉን እያፈረስኩብህ ልሂድ። ራሱ ወደ ታች ውረድ ያልከኝ ወደ ታች እየወረድኩ እኮ ነው። ቁጥር 4 ደርሻለሁ እኮ። ከመጀመሪያ ጀምር አልከኝ አንተ ነህ። ነገር ግን ጊዜው ሲደርስ እኔ እንደተናገርኳችሁ ታስቡ ዘንድ ይህንን ተናግሬያችኋለሁ። ከእናንተ ጋር ስለነበርኩ በመጀመሪያ ይህንን አልነገርኳችሁም። አሁን ግን ከእናንተም ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ወዴት? ከአብ ወጥቶ መጥቷልና ወደ አብ ሄዳለሁ። ከእናንተም ይህን የሚጠይቀኝ የለም። ነገር ግን ይህን ስለተናገርኳችሁ ሐዘን በልባችሁ ሞልቷል። ይህን ስለነገርኳችሁ ሐዘን በልባችሁ ሞልቷል። እኔ ግን እውነት እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን ምንድን ነው እዚህ ጋር ፖይንት ማይክን አንሰው። እሺ ያዘው፣ እዚህ ጋር ያዘው። አጽናኙ ማን ነው ታዲያ? ማን ነው እሱ? ንገረኝ። ማን ነው አንተ? እዚህ ጋር ማን ነው ብለህ ነው የምታምነው አንተ? አጽናኙ እኮ ነቢዩ ናቸው። ሂድ ቀጥል። እሺ ቀጥል። ቀጥሎ ታች ያሳያል። ሂድ ነቢዩ። ቆይ የትኛው ነቢይ? ሙሐመድ ነው? መሐመድ ነው? ማይክን አንሳ ፕሊዝ። መሐመድ ነው ወይ ነቢዩ ነው ያልከው? አዎ ቀጥል። ያ አንብብ በዛው ጀምር ማለት ነው። ቆይ አጽናኙ ወደ እናንተ አይመጣ ማለት ይቀጥል። አዳምጥ። ስለዚህ ነቢዩ ነው የሚመጣው። አጽናኝ የተባለው መሐመድ ነው። አዎ ይቀጥል። ይነግራል። ሂድ ቆይ አዳምጣ ፕሊዝ። ነቢዩን የላከው ፍጡር ነው ወይንስ ፈጣሪ ነው? ነቢይህን የላከው ፍጡር ነው ፈጣሪ ነው? ፈጣሪ ነው የሚልከው። ቴንኪው። ፈጣሪ ነው። ቴንኪው። እናመሰግናለን። ሚዩት አድርገዋል። እሺ ምን አለን?
ሙሐመድን የላከው ነቢዩን የላከው ፈጣሪ ነው አለ። አጽናኝ የሚለው ደግሞ ማን ነው አለን? ሙሐመድ ነው አለን። ሙሐመድን የሚልከው ደግሞ ፈጣሪ ነው አለን። በዚህም መሰረት እናንብበው። እኔ ግን እውነት እላችኋለሁ እኔ እንዲሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና እኔ ብሄድ ግን እርሱን እልክላችኋለሁ። ሙሐመድን የላከው ማን ነው ማለት ነው? ክርስቶስ ነው የላከው። ሙሐመድን የላከው ክርስቶስ ይሆናል ማለት ነው። ትስማማለህ? ስለዚህ የሚልከው ደግሞ ፈጣሪ ነው ብሏል። ስለዚህ ክርስቶስ ፈጣሪ ነው ብለህ ትቀበላለህ? እሱ ወደ እግዚአብሔር ሲመጣ ተቃራኒ መልሱ ነው ይተካል ማለት ነው። እልክላችኋለሁ ይላል። አጽናኙን እዚህ ጋር ይላል ማለት ነው። እሱ ማለት ነው። አዳም እና እሱ ወደ አብ ስለመሄድ ማለት ነው። ወደ ምድር ማን የላከው? እልክላችኋለሁ ይላል አይደለ? እልክላችኋለሁ ይላል ይላል። መልስ ጎበዝ። ስለዚህ የሚልከው አካል ፈጣሪ ነው ብሎናል። ሉክ ፈጣሪ ነው ብሎናል። ተስማምቻለሁ እኔ ተስማምቻለሁ ፈጣሪነቱን። ሙሐመድን ሐሰተኛ ነብይ ነው እንጂ ልቀጥልልህ። ምንም የምታመጣው የለም ከዚህ በላይ አርጉመንት ጨርሰው እንጂ ቀጣይ አርጉመንት ትሰራባለሁኝ፣ ያሳያለሁኝ። እርሱ መጥቶ መጨረስ አለብን። ፕሊስ አዳምጣ እኮ ጨርሰው የለን ቀጥል አልከኝ እኮ። እሺ ቀጥል አልከኝ። ከዛ ወዲያ ምንድን ነው የምትለኝ? ኦኬ ምን ይላል? እርሱም የቱ ጋር ነበርኩ? ትንሽ ከፍ አድርግልኝ። እርሱም መጥቶ ስለ ኃጢአትና ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል ይላል። ሙሐመድ ስለ ጽድቅና ስለ ኃጢአት ዓለምን አልወቀሰም። ባይዘይ ሳይ ሙስሊም 2767 ኃጢአት ባሰሩ እንደውም አላህ እንደሚያጠፋችሁ ነው የተናገረው። ኃጢአት መስራትን ነው ጭራሽ አስተምሮ ሄደው። ያለፈውም የሚመጣው ኃጢአቴ ተምሯል ብሎ ኃጢአት ላይ ኃጢአት ሲጨምር ነው። ምንም ስለ ኃጢአትና ስለ እንትን የወቀሰው የለም። ኤኒዌይስ እንቀጥል፣ ችግር የለውም። ስለ ኃጢአት ለምን እንደሆነ አሁን አፍርሼ እንደገና አሳያለሁ፣ አፍርሼ ገነባለሁ። ስለ ኃጢአት በእኔ ስለማያምኑ ነው አለ። ሙሐመድ የመጣው በክርስቶስ እመኑ እያለ ሊሰብክ ነው። በእኔ ስለማያምኑ ነው ይላል። የሚመጣው አካል ስለ ክርስቶስ መስበክ በእኔ አያምኑ ማለት ኢየሱስ ማለት ነው። ቋዳምት ስለ ኃጢአት ምንድን ነው ይላል? ስለ ኃጢአት በእኔ ስለማያምኑ ነው ይላል። ስለ ጽድቅ ደግሞ ወደ ማን ስለመሄድ ነው ይላል? ወደ ማን ስለመሄድ ነው ይላል? ማይክን አንሳ። ስለመሄድ ነው። ወደ ማን አንስቼዋለሁ? ወደ አብ ስለመሄድ ነው አለ። አብ የተባለው ማን ነው? አብ የተባለው ማን ነው? እግዚአብሔር አላህ ማለት ነው። አላህ አባት ይባላል? አላህ ሚስት ሳይኖረው አባት መሆን ይችላል? ወደ አብ እኮ ነው። አብ ብሎ ነው የሚጠራው። አብ ብሎ ነው የሚጠራው አይደል? እሱ ማለት ነው። አላህ ሚስት ሳይኖረው አባት ተብሎ ይጠራል። እሺ ቀጥል። አንተ ወደ ታች ገና አልደረስከውም። አልቀጥልም፣ መልስልኝ። ወደ አላህ ነው ወደ አብ ነው ወደ አባቱ ነው ብሏል። ቆይ አላህ የኢየሱስ አባት ነው ወይ? አብ ማለት አባት ነው እንዴ? በሚገባ በግዕዙ አብ ማለት አባት የለውም እኮ ኢየሱስ እኮ አባት የለውም። ታዲያ ለምንድን ነው ወደ አብ ነው የሄደው የምትለው? አብ ማለት በትርጉም ስህተት ሊሆን ይችላል፣ ግን አብ ማለት ትበላለህ ማለት አላህ ነው። ስለዚህ አላህ ሚስት ሳይኖረው ሱራ 601 ላይ አባት ሊሆን እንደማይችል ይናገራል። አባት ብለው የሚጠሩትን ደግሞ ሱራ 1988 እስከ 92 ድረስ ለአራማን ልጅን ያዘ ወለደ አሉ። ይሄ ከባድ ንግግር ነው። ከዚህ ንግግራቸው ባይቆጠቡ ሰማይ ሊሰነጠቅ፣ ተራራዎች ሊናዱ፣ ምድር ልትሰነጠቅ ይቃረባል። ለአራማን ልጅን ያዘ ወለደ ስላሉ ይህ ከባድ ንግግር ነው ብሎ ያስጠነቅቃል። ለአራማን ልጅ ቢኖረው የለውም እንጂ ቢኖረው ለልጁ ተገዢ ነኝ በል ይላል ሱረት ዙሩፍ 81ኛው አያ ላይ። ስለዚህ አብ የተባለው አላህ ነው፣ አባቱ ነው። ወደ አባቱ ነው ሄደው ካልከኝ እስማማለህና፣ ስለዚህ አላህ ልጅ ካለኝ ልጄም ገዢ ይሆናል ባለው መሰረት ኢየሱስ አሁንም አምላክ ይሆናል በአንተ አስተምሮ መሰረት ማለት ነው። በአንተ አስተምሮ መሰረት ራሱ ኤኒዌይስ እንቀጥል። ቀጣይ የምታነሳው አልጨርስም። እሺ ቀጥልለት።
ትንሽ ከፍ አድርገው። ቀጥል። ገና የቱ ጋር ነበርኩኝ? ኦኬ አልጨረስኩትም። ዝቅ አድርግልኝ። እሺ አላየሁትም ነበር። ስለ ፍርድም አለ፣ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው አለ። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ እሺ ቀጥል። ለዓለም አልተላኩም ብለህ አላወራህም ቅድም? ምን አገናኘው? ከዓለም ጋር ምን አገናኘው? ታዲያ ለዓለም ብሎ አልተላከም አላለም? ኢሳል ካላ ኢየሱስ አልካረየው አለኩ። ለዓለም ገዥ ተፈርዶበታል ያለኩ ነው። እዚህ ጋር ስቲል እያሰበ ያለው ሙሐመድ ነው እያለ ነው እያሰበ ያለው የዚህ ዓለም ገዢ ስለተፈረደበት ነው። ስለዚህ ሙሐመድ ሴጣን ነው ማለት ነው። የዚህ ዓለም ገዢ የተባለው ሴጣን ነው፣ እሱም ተፈርዶበታል እያለ ነው። ስለዚህ ሙሐመድ ሴጣን ነው እያለ ነው። ለዓለም አልተላከም ማስረጃ የለም አላልክም? እሺ እያወራኝ ያለው አብዲ ነህ? አብዲ የእውነት መንፈስ የተባለው አሁን ሙሐመድ ነው? አዋ ሙሐመድ መንፈስ ነው ወይንስ ስጋ ነው? ሙሐመድ መንፈስ ነው እንዴ? ሰው ልጅ እኮ ህይወቱ ምንድን ነው? ሙሐመድ መንፈስ ነው ወይንስ እንደኔና እንዳንተ ስጋና ቦዲ ያለው ነው? ሙሐመድ መንፈስ ነው ወይንስ እንደኔና እንዳንተ ስጋና ቦዲ ያለው ነው? ኧረ ጉድ! ምን ይላል? አዳምጥ። ቆይ መንፈስ አይደለም ግን ይላል። በደንብ አስተውሉ። ተረዳኝ ፕሊዝ አብዲ። ግን እርሱ የእውነት መንፈስ በመጣ ጊዜ ይላል። ሙሐመድ የእውነት መንፈስ ነው? መንፈስ ነው ወይ ሙሐመድ? የእውነት መንፈስ በመጣ ጊዜ ልቀጥ ነው አይደሉም እንዴ? አብዲ ነው እያለ ነው። ምንድን ነው ለምናና ፈራርሰህ ትወጣለህ። እንቀጥል። እሺ እርሱ የእውነት መንፈስ በመጣ ጊዜ ፕሊስ ቃዳም ወደ እውነት ሁሉ ይመራችኋል፣ የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና። በስ ቃዳም እርሱ ያከብረኛል፣ እኔ ካለኝ ወስዶ ይነግራችኋል። ለአብ ያለው ሁሉ የኔ ነው። ስለዚህ የአላህ የሆነ ሁሉ ኢየሱስ ነው ብለህ ታምናለህ? ከዛ ደግሞ ሙሐመድ ከኢየሱስ እየሰማ ነው የሚነግረን ብለህ ታምናለህ? በኢየሱስ ስም ድንቁርና። ለምን ከኔ የሆነው ማለት ነው እንደሚሄድ ስለማያውቁ። ቆይ አዳምጥ። የአብ የሆነ ሁሉ የኔ ነው፣ የኔን የሆነ ነገር ደግሞ ሙሐመድ ይነግራችኋል እያለ ነው። ስለዚህ የአላህ የሆነ ሁሉ መፍጠር ሊሆን ይችላል፣ ማስገኘት የሆነ ሁሉም ነገር አምላክ ያለውን ግለሰብ የኔ ነው ማለት ይችላል? የኔ ነው ማለት ይችላል? አይችልም። የአላህ ነው። ቆይ ረመዳን ይችላል? አብዲ ፕሊስ መልስ። አብዲን ኩተቲኒ አብዲን ኩተቲን ሜ ጀባዱ ና ዴቢስሜ አብዲን ኩተቲኒ ጀባዱ ተስፋ ትቁረጥ፣ በርታ። አብዲ ማለት ተስፋ ማለት ነው። የአላህ የሆነ ሁሉ የኔ ነው ማለት ይችላል ወይ ፍጡር? የአላህ ማለት እኮ ያው እሱ ነብይ እኮ ነው። ነብይ ስለሆነ አሁን በእሱ ያመነ ሁሉ ወደ እሱ የሚወስድበት የራሱ የሆነ ሰጥቶታል ማለት ነው። እስቲ ላሁን ምስሉ እናንተ ፈርስልኛለህ። ስለዚህ ሙሐመድ የአላህ የሆነ ሁሉ የኔ ነው ማለት ይችላል? እሺ አላህ ያለው ነገር ሁሉ ወይንም ደግሞ ያላህ የሆነ ሁሉ የኔ ነው ማለት ይችላል? ያላህ የሆነ ሁሉ የኔ ነው ማለት ሙሐመድ አዋ ሁሉ ምድርን ሰማይም የፈጠረለት እኮ ለነቢዩ መሐመድ ሲል እኮ ነው ሁሉ ነገር ማለት ነው ጭራሽ። ስለዚህ ለሙሐመድ ሲል ነው ሁሉ ነገር የተፈጠረው። ሁሉ ነገር እኮ አዋ ነብራሱ አሁን እነሱ በህይወት እንዳሉ እንደሌሉ ብታውቀው ማራሰጥም እኮ ነው። ሁሉ ነገር ጣፋጭ ሆነ እኮ ለነሱ ሲል እኮ ነው። ስለዚህ ሁሉ ነገር የተፈጠሩት ለሙሐመድ ሲል ነው።
ስለዚህ የትኛው ስራችሁ ያማረ እንደሆን ሊፈትናችሁ ነገር አደምንም እኮ እንደፈጠረው ማለት ነው። ስለዚህ ተረት ተረት ነው ማለት ነው። እንዳለ የተፈጠሩት ለሙሐመድ ሲባል ነው ሁሉ ነገር የተፈጠረው። ሙሐመድን እኮ ያመልኩታል የምንለው እኮ ለዚህ ነው። ስለዚህ አደም አለይሂ ሰላም ሲፈጥራቸው እኮ ለሙሐመድ ስለ ነው የተፈጠረው። ሙሐመድ ሁሉ ነገር የተፈጠረው ለሙሐመድ ተብሎ ነው። አልፈጥርህም ብሎታል። አዋ ምን ለነቢያችን ሰለላሁ ዐለይሂ ወሰለም ተፈጠረ። አደም የተፈጠረው ለነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ሲባል ሁሉ ነገር የተፈጠረው። አደም ምን አለው? አደም እኔ እኮ ሙሐመድን በዚህ ምድር ላይ ግልጽ ላደርገው ባልፈልግ አልፈጥርህም ነበር እኮ ነው ያላቸው። አደምንም የፈጠረው ለሙሐመድ ሲል ነው። እኔ ሙሐመድን በዚህ ምድር ግልጽ ላደርገው ባልፈልግ ለዛ ነው አለው። አንተ ባልፈጥርህም ነበር እሱን ግልጽ ላደርገው ባልፈልግ ነው ያለው። አጃኢብ ነው። ስለዚህ ሰማይ ምድር እንዳለ የተፈጠሩት ለሙሐመድ ተብሎ ነው። ለሙሐመድ ሲባል ለነሱ ሁሉ ነገር ጣፋጭ የሆነው ሁሉ ነገር ለነሱ ሲባል ነው። አዎ ለምሳሌ እርሱም ያከብረኛል አለ ካኔ ወስዶ ያለው። ለምሳሌ እንሸላሊት የተፈጠረችው ለሙሐመድ ስትል ነው። ለሙሐመድ ስትል ነው እንሸላሊት የተፈጠረችው። አዳናቸው እንዴ? እሷ ሸረሪት አላልኩም። እንሸላሊት እኮ ያዳናቸው እኮ እንሸላሊት ነው፣ ዋሻ ውስጥ ከገቡበት ማለት ነው። እና ያዳናቸው እኮ እሱ ነው። እንድትገደል አዟል። ስለዚህ እንድትገደል ያዘዘው ለእሱ ላይ የተፈጠረችን ነው። ለእሱ ተብላ የተፈጠረችን ነው። በአንድ ድንጋይ ወርሮ የመታት 100 ሽልማት ያስገኛል። መርዘኛዋ ነው እንጂ ትገደል ያሉት። መርዘኛዋ ለእሱ አይደለም የተፈጠረችው። ይሄ እኮ ማለት እንሽላሊት ማለት ነው። ሁለት አይነት እሺ፣ ቆይ ጥቁር ውሻ መጥፎና ለሙሐመድ ሲባል ነው። መጥፎና ጥሩ ቆይ ጥቁር ውሻ ለሙሐመድ ሲባል ነው የተፈጠረው። ጥቁር ውሻ እኮ መጥፎ የተጠላ ነገር ነው እኮ እሱ። ጥሩ ነገር እኮ ነው። እኮ ወደ እውነት እኮ ነው የሚለው እኮ አንተ ለሙሐመድ ሲል ነው የፈጠረው። ሴጣንስ ለሙሐመድ ሲባል ነው የተፈጠረው። ወደ እውነት ይመራችኋል እኮ ነው የሚለው እዚህ ጋር ራሱ እኮ አሁን መጥፎ ነገር ነው ያልተፈጠረ ማለት ነው። ሴጣን ለሙሐመድ ሲል ነው የተፈጠረው። ሴጣን ለሙሐመድ ተብሎ ነው የተፈጠረው። ሴጣን እኮ ማለት ነው አመፀኛ እኮ ነው እሱ። ሲጀመር ከአላህ ረህመት የተባረረ ነው፣ ከጀነት የተባረረ ነው እንጂ ማለት ነው። መጀመሪያ እኮ ኢብሊስ ማለት ከመላእክቶች በላይ ቦታ የነበረው ፍጡር እኮ ነው። ቅድም ታዲያ ሁሉ ነገር ለሙሐመድ ነው የተፈጠረው ያልከው ታዲያ ምንድን ነው ለሙሐመድ የተፈጠረው? ለምሳሌ አሁን ይሄ ገነትም የተፈጠረው ለነሱ ነው፣ የሚከፍቱትም እነሱ ነው። አሁን እኮ ዝጋራድ ገነት ወይ ቀልድ ቢበቃ ይሻላል ይመስለኛል። ገነት እኮ ዝግ ነው። ተረቶችን አስተምተ አክቹዋሊ እስልምናን ተረት እውነተኛውን መልክን ያስተማርከን። ያው በአንተ ሲሰማ እንደዚህ ደስ ይላል ከሌላው አንጻር እንጂ ይህን ተረት አፈርሰነውም ሪካርዱን ደግመህ ስማው። ባይዞ አርጉመንቶቹን ትሬስ ባክ ለማድረግ ሞክር። ፓራፍሬዝ አድርገው ክርስቲያን ቶፒክ ላይ እንመለስ። በነገራችን ላይ ቲክቶክ ላይ ያሉት ውስጣቶች ተጽዕኖ አርፎበት ነው። እፎይ ጥሩ ትምህርት ነው ከነሱ የተማረው። እንዳለ እስልምናን የሚያፈራርስ ነገር በሙሉ ነው የተናገርከው አብዲ። ይህንን ስንናገር እናዝናለን። ጀስት ምንድን ነው እንግዲህ እስልምናውን ልክ ለማድረግ የግድ መዋሸት አለበት። ኢቭን አላህ መካድ አለብህ። ኢቭን አላህ የሚጠላውን ነገር አባት ብሎ የሚጠላውን ነገር መዋሸት አለበት። ግን አላህ መካድ አለበት። የሚጠላውን ነገር አንተ አባት ነው አልክ አላህ። በቃ ኧረ እንደገና ደግሞ ልትደግመው ነው ይሄን ተረት እንደገና ልትደግመው ነው። ይሄን ተረት ልትደግመው ነው። አብ ማለት አባት ማለት ነው። አብዲ ምናልባት ምንም ማታውቅ ከሆነ የምታውቅ አይመስለኝ። ፕሊስ አንዴ አብ ማለት አባት ማለት ነው። ኤኒዌይስ ሙሐመድ ከመምጣቱ በፊት አላህ ለመኖሩ አላህ የተነፈሰበት አንድ ማስረጃ አለ። ሙሐመድ ከመምጣቱ በፊት ኦኬ፣ ሙሐመድ ከመምጣቱ በፊት መረጃ ምንድን ነው? ሚዩት ነው። አይ ቲንክ ሚዩት ሆነ ነው እያወራ ያለው። ከስር ላሉት አይሰማም። ቶፒኩን እንዲሁ ፓራፍሬዝ አድርገው። ቶፒካችን ምንድን ነው? እስልምና የሚባል ሃይማኖት አላህ የሚባል አምላክ ሙስሊሞች የሚያመልኩት አላህ የሚባል አምላክ ሙሐመድ ከመምጣቱ በፊት ትንፍስ ብሎ ያውቃሉ? ድምፁ ተሰምቶ ያውቃሉ? ህያውነቱ ይታወቃሉ? ሙስሊሞች የሚያመልኩት አምላክ ከሙሐመድ በፊት ይህንን በመረጃ ማውራት የሚችል ሙስሊም አለ ወይ ነው የኛ ጥያቄ። ይሄ ነው።
የተኛውም ነብይ ስለሌላ እምነት አልሰበከም። አሁን ኢየሱስ አለይሂ ሰላም የሰበከው ስለ እስልምና ነው፣ ስለ ፈጣሪ አንድነት ነው እየሰበከው፣ ሌላ ነገር አልሰበከም። ፕሊስ አብዲ አንገፈገፍከን ከምር ዝም ብለህ ተረት ተረት ዝም ብለህ ታወራለህ እንዴ? ተረት ተረት ተመልሶልህ ራሱ ምን እንደምታወራ ራሱ አላወቀው።